አዳማ እኔ ሰው ማስፈጠር ይቻላል አይቻልም? አልጠየቅኩም። አደባባይ መንገድ ላይ ኢፍጣር ተብሎ ለምሳሌ ፕሩቭ አድርገው መንገድ ተዘግቶ የሚደረገው ኢፍጣር ይቻላል አይቻልም? የት ለምሳሌ መንገድ ላይ የትም ይሆን። ምክንያቱም ኢትዮጵያ ውስጥ አሁን በተለያየ ቦታ መንገዶች እየተዘገሩ እየተደረገ ስለሆነ ሰዎች የሚተላለፉባቸው መንገድ ላይ ይሄ ፈትዋ አይነት ጥያቄ ስለሆነ ይሄ ዑለማዎችን ነው መጠየቅ ያለው። ምክንያቱም ይሄ እኛን የሚወክል አይደለም ፈትዋ ማለት ጥያቄ ስለሆነ። ስለዚህ አሁን እኔ ጥያቄ ልጠይቅ። ተረጋጋ። በመጀመሪያ ደረጃ የትኛውም ጥያቄ ከፈትዋ ጋር ሊገናኝ ይችላል። ምክንያቱም ጥያቄ ሁሉ ምላሽ እስከሰጠበት ድረስ ፈትዋ ሊሆን ይችላል ማለት ነው። ማንኛውም ጥያቄ እኛን የሚመለከት ነው አይደለም። አሁን አንተ የጠየቀው ጥያቄ ዑለማዎች ዘንድ ያለ ነገር ስለሆነ እኔ መልስ የምሰጥበት አይደለም። ገባ? በቃ መልስ ማሰብ ከሆነ አስር ኢንተራፕት እያደረክ የነበረው ዝም ብለህ ለመረበሽ ነው ማለት ነው። መልስ የምሰጥበት አይደለም ለማለት ቪዲዮ ላይ ምን አለ መሰለህ ይቻላል ወይስ አይቻልም በሚባለው በእስልምና እይታ ያለው ነገር ፈትዋ ያለው ነገር ስለሆነ ፈትዋ የሚሰጡት ደግሞ ታላላቅ ዑለማዎች ናቸው። አሁን ስለዚህ እኔ ወደ ጥያቄ እኔ ምን አገባኝ ታዲያ? አሁን ማይክ ነው በቃ ምንድነው እሱ ሃይማኖታችን የተመሰረተው ክርስትና ላይ ለጠይቀኝ ይፈቀድልኛል? አዳምጥ በእናትህ። እሺ አዳምጣለሁ። ወንድማችን ምንድነው እሱ ያለው ለመመለስ እንደሚመልስ ቪዲዮን አይቼዋለሁ ምናምን ብሎ ይመልሳል ብዬ ስጠብቅ ዑለማዎቹ ናቸው እንትን የሚሉት። ስለዚህ እስልምና የተመሰረተው በሰዎች ነው የምንላችሁ ለዚህ ነው። በሰዎች ከጊዜ በኋላ አብዴት የሚያደርጋው እሱ ሌላ ፖለቲካ ነው። አይ እንደዚህ እኔ ያለው እንደዚህ አይነት ፖለቲካ በቃ ከሰርቶ ሆናላ ቀላል ነው። እኔ ያለው ምናምን ብሎ ይፎክራል። እንደሚያወራ ቆይ አንዴ ተራ ጠብቅ። መጀመሪያ እንደሚመልስ ካወራችሁ መመለስ ነው። ቪዲዮን አይቼዋለሁ እንደዚህ ብያለሁ ምናምን ብሎ ግን ዝም ብሎ መጮ አስፈላጊ አይደለም። ዑለሞቹን ሂድና ጠይቅ ምላሽ አይሆንም ማለት ነው። ዑለሞችን ጠይቅ ለማለት እዚህ አትምጡ። በኮሜንት ከጻፋችሁ በቂ ነው። ሼፍ ማሩፍ እንኳን ደህና መጣ። የተመሰገነ ይሁን። መልካም ኦኬ። ሜቢ እንደሱ እንደ ልጁ መቼ ነው ያከብራለሁ አልኩ እንዳትለኝ ያንተን አቋም አስቀምጥ። እሺ መንገድ ላይ አደባባይ መንገድ አፍጥር መንገድ ዘግቶ የሚደረገው ይቻላል አይቻልም ከሚሉት ነው አንተ? ይቻላል። ኦኬ ይቻላል። ስለዚህ ነብይ አድርጎታል አላደረገው? ኦኬ ነብይ ያላደረገውን ከጊዜ በኋላ ጀመራችሁት ስርዓት ነው ማለት ነው? ኦኬ ነብይ ያላደረገውን ከጊዜ በኋላ የጀመራችሁት which is አዲስ ነው ማለት ነው። በነብዩ ጊዜ ያልነበረ ከዛ በኋላ የተደረገ ማለት ነው። ለሰው በማዘን እንግዲህ ሰዎች እነሱን ማስፈጠር ነው። ኦኬ ስለዚህ የጎዳና ላይ ኢፍጣር በነብዩ ጊዜ ያልተደረገ ነብዩ ያላደረገ ሳባዎቹ አድርገውታል መንገድ ላይ አላደረጉትም። ሱናን አናሳይ 1578 ላይ ደግሞ ሙሐመድን መከተል ያለብህ እሱ ያላደረገውን አዲስ ነገር መፍጠር ሁሉ ገሃነም እሳት ይከታል ይላል። ስለዚህ ገሃነም ከሚገቡ እነ ማለት ነው። አዲሱን አንዴ ክፈትልን ክርስቲያን። ሱናን አናሳይ 1578 ገሃነም መናፍቅ ነው ገሃነም ይገባል ያሉት ስለሚግቡ ሲሆን ፕሊዝ ተደርባ አታውራ። ራስን ችለህ ታወራለህ። ተራን ጠብቅ። ቀጥል ክርስቲያን አንብቦ። ኦኬ እሺ ሱናን አናሳይ 1578 ላይ ምን ይላል? ደትሮስት መሐመድ ነው የተናገረው። ደትሮስት ኦፍ ዘ ወርድ ፕሊዝ ጣልቃ ትግባ። ፓኒክ አታር ተራን ጠብቅ ተባልክ። the truth of the word is the book of Allah እውነተኛ ቃል የአላህ መጽሐፍ ነው ይላል። and the best guidance is the guidance of Muhammad እውነተኛ መመራት ደግሞ በሙሐመድ በኩል የተሰጠው መመራት ነው ይላል። the worst of things are those that are newly invented እጅግ በጣም አደገኛ የሆነው ነገር ደግሞ አዲስ የሚፈጠር ነገር ነው፣ ፈጠራ ነው አለ። every newly invented thing is an innovation ማንኛውም አዲስ ፈጠራ ደግሞ የተፈጠረ ነገር ነው ወይም ደግሞ ቢድዓ ነው። and every innovation is going to astray ቢድዓ የሆነ ሁሉ ፈጠራ የሆነ ሁሉ ደግሞ ወደ ጥመት ያስገባል አለ። and every going astray is a fire ሁሉም ጥመት ደግሞ ወደ ገሃነም ይከታል። ሼፍ ማሩ ምን አለን?
ጎዳና ላይ ተሰባስቦ ማፍጠር በመሐመድ ጊዜ ያልተጀመረ አዲስ ነው። በሳባዎቹ ጊዜም ያልነበረ። መሐመድ ደግሞ ምን አለ? ምርጡ መጽሐፍ ምርጡ ቃል ያላ መጽሐፍ ነው መመሪያ። ትክክለኛው መከተል ደግሞ መሐመድን ነው። ማንኛውም እሱ ያላደረገው አዲስ ነገር ሁሉ ቢዳ ነው። እያንዳንዱ ፈጠራ ደግሞ ጥመት ነው። እያንዳንዱ ጥመት ሁሉም ጥመት ደግሞ ገሃነም እሳት የሚከት ነው። ሼፍ ማሩ ቀጥል። ጥያቄ ነበረኝ። ቀጥል። አሁን እዛ ሐሳቡ ላይ ይሄን አዲስ አውራ ጥያቄ ነበረኝ። ቀጥል። ሐዲሱ ላይ የጎዳና አፍጠር ይቻላል ጎዳና አፍጠር ይቻላል ብለሃል። መሐመድም ሳቦቹም አላዘዙትም አልተገበሩትም። ስለዚህ አዲስ ነው ብለህናል። አዲስ ነገር በሙሉ ይሄን የሚያደርግ ገሃነም እሳት ይከታል ብሏል። እንዴት ታየዋለህ? ለኔም ጥያቄ ነበረኝ። እኔ ያው ይቻላል ብያለሁ። ይቻላል ብያለሁ። ገሃነም ቢሆን እንገናኛት እዛ እያልክ ነው? አይ ገሃነም እንኳን አንገባም። ነብይ ያላደረገው ላይ ጀሃነም የሚገባ የለም። የሚከት ነው። በማብላት በማጠጣት ጀሃነም አይገባም። እኔ አላህ ተረጋጋ። ቆይ ጥያቄ ነበረኝ። አላህ ጣልቃ ትግባ። ቆይ አላቅም ብለህ እኮ አሰላልፋል። ተራ ጥያቄ በኋላ የምንቀበለው አሁን ቶፒኩ ላይ ኦኬ። ኬዋይ ፕሊስ ኖ ጀሃነም የሚያስገባና የማያስገባውን አድርገህ ለይተህ ማንኛውም አዲስ ነገር ሁሉ ገሃነም ይከታል ከተባልክ የሚያስገባና ማስገባት በለኝ። ማንኛውም አዲስ ነገር ሁሉ መሐመድ ያላዘዘው ያላደረገው ገሃነም ይከታል ከተባልክ ለይ ምናምን አትበለኝ። የታሪክ ምሁራን ትጠየቁበታላችሁ። በእነዚህ አይነት ነገር ላይ ጻፉ። ዝምታን ስበሩ። ጣሊያንን ማን ነበር ሲደግፋት የነበረው? አንዋር መስጊድ እንዴት ነው የተሰራው? የጣሊያን አስተዋጽኦ ምንድን ነው? ስንት ግመል ተሰጣጡ? ታውቁታላችሁ። ጣሊያን ምን ቃል ገባችላቸው? እነሱ ምን አደረጉላት? በእነዚህ አይነት ጉዳይ ላይ የታሪክ ምሁራን ዝምታ መስበር አለባችሁ። ታሪኩን ቀይረውት ጭራሽ ተበዳይ ሆነው ይመጣሉ ማለት ነው። ኢትዮጵያን አስመትተው አስወግተው ማለት ነው። አስጨርሰው ማለት ነው። በፊት ላይ ምንቀናባቸው ፕሮቴስታንቶች አገልጋዮች ነበሩ። አሁን ላይ ግን ህዝቡን ረሱት። ላይ የመኖሪያ ላይ እንትናቸውን ሰቀሉትና ከስር ያለውን ህዝቡን ረሱት። ህዝቡ ቢሞት ቢታረድ ቢገደል ደንታቸው አይደለም። ፎሮፎሩ እንትን ብሎት ህዝባቸው ዘይት ኦሊቭ ኦይል አስፋልት ላይ የሚደፋ ፓስተር ነው ያለው። ረስተውታል ህዝቡን። እኛም ቤትም ያሉት አባቶች ቦታቸው ስልጣናቸው አይነካ እንጂ ህዝቡ 30 ሰው ሞተ 20 ሰው ሞተ ደንታቸው አይደለም። ሆዳቸው አይግደል፣ ስልጣናቸው ብቻ አትነካ። ከተቃወሙ ስልጣን ይነሳሉ። ስለዚህ ያላቸው አማራጭ ዝም ብለህ መከተል ነው፣ መሄድ ነው። 30 ሰው ሞተ፣ በስንት መከራ ጽሑፍ እንደዚህ መሞት የለበትም ምናምን አንድ አርቲክል ይጽፋሉ፣ አለቀ። በስንት ጉትጎታ ማለት ነው። ቆፍጠን ያለ እንደና አቡነ ጴጥሮስ ለጣሊያን አልበገርም ያለ ለሀገሩ ሰው እንዴት ነው ፍርሃት እንትን የሚለው? አውግዝ ነው። የሎሬት ጸጋዬ ገብረመድህንን ሰቆቃ ጴጥሮስን ያነበበ የአቡነ ጴጥሮስን ታሪክ የሚያውቅ እኚህን አባቶች አሁን ያሉትን ሲያይ ምን ይሰማው? እና ጥሩ አይደለም፣ ዝምታ ጥሩ አይደለም። ኤኒዌይስ ምቾት እነሱን ስላልጎደለባቸው ምንም በየቦታው ምዕመኑ እያለቀ ነው። ወደ ፖይንቱ ስንመለስ ፓራፍሬዝ አድርገው ክርስቲያን እንዴ ጎዳና ላይ ኢፍጣር እንግዲህ በቃ ኢንቴንሽኑ ምንድነው? ባጭሩ የክርስቲያኖችን ገጽታ ሰፕረስ ማድረግ ነው። አኬልዳማ